በስክሪን ላይ የምናውቃት አዳ በድንቅ የትወና ብቃቷ ብዙ ተወዳጅነትን እንዳተረፈች ይታወቃል። ግን ከትዕይንቱ ጀርባ ትልቅ የጤና ፈተናና ፍልሚያ ውስጥ ነበረች ማለት ብንችል ማጋነን አይሆንም። በካሜራ ላይ የምታሳየው ድንቅ ትወና የነበረውን ከፍተኛ ስቃይን የሸፈነ ነበረ። ብዙዎቻችን ኬምሪ ለምንድነው ድንገት ከትወና ራቀች ወይም ጠፋች፣ በማህበራዊ ሚዲያ ገጿ ላይ ያጋራችው አሳሳቢ ምስል ምን ነበረ ብላችሁ ስትጠይቁ እንደነበረ ይታወቃል። ዛሬ ስለ እርሷ ህመም፣ ይህ ህመም እንዴት ተቀሰቀሰ፣ ዶክተሮቿስ በምርመራ ወቅት ምን አጋጠማቸው፣ ከሆስፒታል አልጋ ሆና ይፋ ያደረገችው አስደንጋጭ ምስልና መልእክትስ ምን ነበረ፣ እሷ አሁን ላይ ያለችበት ትክክለኛ የጤና ሁኔታ በዝርዝር እንመለከታለን። ቪዲዮውን ላይክ እና ቻናሉን ሰብስክራይብ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ብዙዎች ኬምሪ በድንገት ድክምክም ብላ ወደ ሕክምና ተወሰደች ቢሉም እውነታው ግን ከዚህ ይለያል። ኬምሪ በደረቷና በጡቷ አካባቢ ለ8 ዓመታት ያክል የነበረ እብጠት ወይም እጢ ነበረ። ይህ እጢ መጀመሪያ ላይ ትንሽና ህመም የማይሰጥ በመሆኑ ስራዋን ሳታቋርጥ ለረጅም ጊዜ አብሯት ቆይቷል። ነገር ግን ከጊዜ ወደ ጊዜ መጠኑ እየጨመረና ቦታውን እየቀየረ ከፍተኛ ህመም ማሳደር ጀመረ። በስራ ብዛትና በትወና ውጥረት ምክንያት ሕክምናውን ወደ ጎን ብትለውም በቅርብ ጊዜ ግን ህመሙ እየተቀሰቀሰ በማስቸገር ምክንያት ሙሉ በሙሉ የጤና ምርመራ ለማድረግ ወደ ሆስፒታል እንድታመራ ተገደደች። ወደ ህክምና ተቋማት እንደገባች የተደረገላት አልትራሳውንድና ኤምአርአይ ምርመራ እንደሚያሳየው እጢው በከፍተኛ ሁኔታ ማደጉን የህክምና ባለሙያዎች አረጋገጡ። ዶክተሮቹ የተናገሩት ነገር በጣም አሳሳቢ ነበር። ይህ እጢ በአስቸኳይ ካልወጣ ይበልጥ እያደገ በመሄድ የጡት ካንሰር አደጋን ሊፈጥር ወይም በሰውነቷ ውስጥ ሌሎችን ውስብስብ ችግሮችን ሊያመጣ ይችላል በማለት አስጠነቀቁ። ይህ ምክንያት ዶክተሮቹ ምንም አይነት ጊዜ ሳይሰጡ በአስቸኳይ ቀዶ ጥገና ወይም ሰርጀሪ እንዲደረግላት ወሰኑ። ኬምሪ በኢስታንቡል የሚገኘው ታዋቂ የግል ሆስፒታል ውስጥ ገብታ ቀዶ ህክምና ከተደረገላት በኋላ ለ4 ቀናት ያክል በጥብቅ የህክምና ክትትል ስር እንድትቆይ ተደረገ። እንደ ድል ሆኖ በሰውነቷ የወጣው እጢ ባዮሲስ ምርመራ ከተደረገላት በኋላ ነን ካንሰሮሲስ ማስ እንደሆነ አደገኛ ካንሰር እንዳልሆነ በመረጋገጡ ሐኪሞችም ሆነ አድናቂዎቻቸው እፎይ ብለዋል። ከቀዶ ህክምና በኋላ ኬምሪ ከሆስፒታል አልጋ ሆና የተነሳችው ምስል በማህበራዊ ገጿ ላይ አጋርታ ነበረ። በምስሉ ላይ እንዲህ ስትል ጽፋለች። አዎ አሁን ቀዶ ጥገናዬን ጨርሻለሁ። የሚያሰጋኝ ምንም ነገር የለም። በጣም ደህና ነኝ። በይበልጥ ደግሞ ደህና ሆናለሁ። ይህ መልእክት በፍጥነት በመላው የቱርክ ሚዲያና አድናቂዎቿ ዘንድ ተሰራጨ። የቅርብ ጓደኞቿና አድናቂዎቿ የነበራቸውን ስጋት በመግለጽ መልካም ምኞት መልእክታቸውን አጎረፉላት። ተወዳጅ የቱርክ ተዋናይ ኬምሪ ባይሰል በቅርብ ያጋጠማት አነስተኛ የጤና እክል በተሳካ ሁኔታ ተወጥታ በአሁኑ ወቅት በጥሩ የጤና ሁኔታ ላይ ትገኛለች። እንደ ቱርክ መገናኛ ብዙሃን ዘገባ ከሆነ ተዋናይቷ ከሴቶች ጤና ጋር በተያያዘ ቀለል ያለ ቀዶ ህክምና አድርጋለች። ህክምናው ሙሉ በሙሉ ስኬታማ የነበረ ሲሆን በቀዶ ህክምና ማብቂያ ላይ ከሆስፒታሉ ተሰናብታ ወደ ቤቷ ተመልሳለች። ኬምሪ በኢንስታግራም ገጿ ላይ ባሰራጨችው አጫጭር መልእክቶች ወዳጆቿና አድናቂዎቿ ስጋት እንዳይገባቸው አረጋግጣለች። ሁሉም ነገር ሰላም ነው በማለት አድናቂዎቿን ያረጋጋችው ተዋናይቷ ከህክምና በኋላ ጥቂት ቀናትን በቤቷ ውስጥ በእረፍት ታሳልፋለች። በአሁኑ ወቅት ሙሉ የጤና ማንሰራራት ላይ የምትገኘው ኬምሪ የእረፍት ጊዜዋን አጠናቃ ወደ አዲስ የፊልምና የቴሌቪዥን ድራማዎች ስራዎቿ ለመመለስ በዝግጅት ላይ ትገኛለች። ከህክምናዋ በኋላ ከተመለሰችባቸው ትላልቅ ስራዎች መካከል ላይት የተሰኘው ከፍተኛ ያገኘችበት የቴሌቪዥን ድራማ ይጠቀሳል። በዚህ ተከታታይ ድራማ ላይ ላይት በተሰኘ ዋና ገጸ ባህሪ ወክላ በመጫወት በበቀል የፍቅርና የፍትህ ፍለጋ ጉዟን በከፍተኛ ጥበብና ስሜት አክላበት ለተመልካቾች አቅርባለች። ስራዋ ጥራት ያለውና የእሷን የትወና ብቃት ድራማውን በቱርክ ዓለም አቀፍ ደረጃ ከፍተኛ ተስማሚነት እንዲያገኝ አድርጎታል። በተጨማሪ አሽክ ፊልምስ በተሰኘ የፍቅር ፊልም ላይ ዋና ገጸ ባህሪ ሆና በመሰለፍ በሲኒማው ዘርፍም ስኬቷን አስመስክራለች። ከነዚህ በላይ የቅርብ የወጡትና የቅርብ ጊዜያት የታዩት እንደ ጉሌሽ የተሰኙ አዳዲስ የቴሌቪዥን ተከታታይ ስራዎች ከህክምናዋ በላይ የበለጠ ጥንካሬ አግኝታ ተዘጋጅታ ወደ ሙያው መመለሷን በግልጽ ያሳዩ ናቸው። አጠቃላይ ኬምሪ ባይሰል የጤና እክሏን አሸንፋ ከተመለሰች በኋላ የተጫወተቻቸው ገጸ ባህሪ በስሜት የበሰሉና ተመልካቾችን የማረኩ ነበሩ። በቱርክ ፊልም ኢንዱስትሪ ውስጥ ያላትን ተወዳጅነት ቦታ የበለጠ አጠናክራለች።
እናንተ ስለ ኬምሬ ባይሰል ጥንካሬና ስራዎቿ ላይ ምን አስተያየት አላችሁ? ከስራዎቿ በብዛት የምትወዱት የትኛውን ነው? አስተያየታችሁን ኮሜንት መስጫው ላይ አስቀምጡልን። ቪዲዮውን ከወደዳችሁ ላይክ ማድረጋችሁንና ለወዳጆቻችሁ ሼር ማድረጋችሁን እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቱን ይጫኑ። ስለተከታተላችሁን እጅግ እናመሰግናለን። በሌላ ድንቅ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።